ሰላም እንዴት ናችሁ ተማሪዎች? በዚህ ክላስ ለማሳየት የምሞክረው የኤስኤቲ ወይም አፕቲቲዩድ ፈተና እንዴት አድርጋችሁ ብትዘጋጁ በአጭር ጊዜ ውስጥ ጥሩ ውጤት ማምጣት እንደምትችሉ አሳያችኋለሁ። በባለፈው ዓመት ከ2017 ዓ.ም ላይ ከነበረው መግለጫ ከሰማችሁት ውስጥ ዝቅተኛ ውጤት የተመዘገበበት ትምህርት ከሁሉም ትምህርቶች ኤስኤቲ ነበር። ለምን ካላችሁኝ አብዛኞቻችሁ ዘግይታችሁ ነው የምትጀምሩት፣ እንዲሁም ደግሞ ከባድ ነው የሚል እምነትም አለ ውስጣችሁና ኢግኖር አድርጋችሁ ስለምትተውት ባለቀ ሰዓት ለመዘጋጀት ትሞክራላችሁ፣ ሳይደርስላችሁ ይቀራል። እና ዛሬ ሁለት ነገሮችን አሳያችኋለሁ። የመጀመሪያው አፕቲቲዩድ ፈተና ምን ምን ኮንቴንቶችን በውስጡ ይዘዋል፣ በቀላሉ ቀለል ባለ መልኩ የትኞቹን ኮንቴንቶች ብታነቡና ብትዘጋጁ አሪፍ ውጤት መስራት እንደምትችሉ አሳያችኋለሁ። ሲቀጥል ደግሞ እንዴት አድርጋችሁ እነዚህን ኮንቴንቶች ከማትማቲክስ እና ከኢንግሊሽ ጋር አገናኝታችሁ ማንበብና ውጤታማ መሆን እንደምትችሉ ጀስት በአንድ ድንጋይ ሶስት ወፍ እንደማለት ነው። አንዱን የምታነቡት ኮንቴንት ለማትስም ለእንግሊዝም ለኤስኤቲ የሚያገለግልበት ሁኔታ ስላለ እሱን እንዴት አድርጋችሁ ማግኘት እንደምትችሉም በዚሁ አጋጣሚ ያሳያችኋለሁ። በእርግጥ የዛሬው ቪዲዮ ዲቴል ገብቶ የፈተናዎቹን አይነት አያስረዳም። ከዚህ በፊት የሰራናቸው ቪዲዮዎች አሉ። ክላሲፊኬሽን አናሎጂ ኢኩዌሽኖች ምን አይነት ናቸው የሚለው ከዚህ በፊት ስለሰራን ገብታችሁ ዩቲዩባችን ላይ ቼክ ታደርጋላችሁ። ዛሬ የምነግራችሁ ኮንቴንቶችን ብቻ፣ ከዛ ደግሞ ለማትስና ለእንግሊዝ እንዴት እንደሚገናኝላችሁ ነግራችኋለሁ። ለሰኗ ላይ ያስቀመጥነው የክላሲፊኬሽን እና የአናሎጂ ኢኩዌሽኖችን ነው። ለሰንቱ ላይ ደግሞ አናላይቲካል ኤንድ ሎጂካል ሪዝኒንግ፣ ለሰን 3 አንቶኒም ኤንድ ሲኖኒም፣ ለሰን 4 ላይ ሪዲንግ ኮምፕሬንሽን። እንደምትመለከቱት በአራት ለሰኖች ብቻ የቨርባል ሪዝኒንግ ኢኩዌሽኖችን ከፈተናው ላይ 35 ከ60 ጥያቄ 35 የሚሆኑት ጥያቄዎች ናቸው ማለት ነው። እነዚህ 35 ጥያቄዎች በአራት ለሰን ብቻ አስቀምጠናቸዋል፣ ሌላ የተለየ ነገር ስለሌለ። ክላሲፊኬሽን አናሎጂ ተመሳሳይ ፓተርን አላቸው፣ በሱ ታነባላችሁ። ምክንያቱም ክላሲፊኬሽን ኤንድ አናሎጂ የሚሰሩት በዝምድና ነው፣ ሪሌሽንሽፕን ከማወቅ አንጻር ስለሆነ ሪሌሽንሽፕ ማወቅ የሚያስችል ኮንቴንት ካገኛችሁ እሱን ካነበባችሁ መስራት ትችላላችሁ ማለት ነው። ቀጥታ ደግሞ አናላይቲካል ኤንድ ሎጂካል ሪዝኒንግ ነው። ከቨርባል ሪዝኒንግ ትንሽ ጠጠር የሚለው ተማሪዎችን የሚሸውደው ብዙ ሰዓት የሚወስደው ፓርትም ይሄኛው ፓርት ነው፣ አናላይቲካል ኤንድ ሎጂካል ሪዝኒንግ የሚለው ፓርት ማለት ነው። ሶ ይሄኛው ደግሞ ነገሮችን የመተንተን አቅማችሁን የምትጠየቁበት ነው። ኦር ደግሞ ከኖርማል ሁኔታ ተነስታችሁ አንሰላስላችሁ የሆነን ኮንሴፕት ፐዝሎችን የምትፈቱበት መንገድ ነው። ለዚህም አንድ ለሰን ያስቀመጥ ነው፣ በአንድ ሪሌተር ተደርጎ መነበብ የሚችል ነው። ለሰን 3 ላይ ያለው አንቶኒም ኤንድ ሲኖኒም ነው። የቃላት ተቃራኒና ተመሳሳይ ነው። እንግዲህ ይሄ በደንብ ተመልከቱልኝ። አሁን ሁለቱ ለሰኖች ብቻ ናቸው ለእንግሊሽ ዳይሬክትሊ የማታገኙት። ኢቨን አናሎጂ በቅርቡ አሁን ላይ አናሎጂ ጥያቄዎች በተወሰነ መልኩ ሶስት ጥያቄ ወይም 4 ጥያቄ ከቅርብ ጊዜ ወደዚህ እንግሊሽ ፈተና ላይ መካተት ተጀምሯል። በደንብ ተመልከቱ። አናሎጂ ኢኩዌሽኖች እንግሊሽ ላይም ተካተዋል ማለት ነው። ሶ ስለ አናሎጂ ያወቃችሁ ማለት እንግሊሽ ላይም 3 ጥያቄ 4 ጥያቄ ትሰራላችሁ ማለት ነው። በአንጻሩ እዚህ ጋር ተመለሱና አንቶኒም ኤንድ ሲኖኒም ቮካቡለሪ ብሎ እንግሊሽ ላይ እስከ ከ18 እስከ 20 ጥያቄዎች በየዓመቱ እየወጡ ነው። ሶ ቮካቡለሪ ስታነቡ አንቶኒም ኤንድ ሲኖኒም መስራት ቻላችሁ ማለት ነው፣ አዲስ ነገር ስለሌለው። ከዛ ሪዲንግ ኮምፕሬንሽን ነው። ሪዲንግ ኮምፕሬንሽን ልክ እንደ ቮካቡለሪ ሁሉ ከ18 እስከ 20 የሚደርሱ ጥያቄዎች በየዓመቱ እየወጡ ነው እንግሊሽ ላይ። ሶ ባይ ዲፎልት አናሎጂ፣ አንቶኒም ኤንድ ሲኖኒም ወይም ቮካቡለሪ፣ እንግሊሽ ላይ ያለው ቮካቡለሪ ሰፊ ነው። ለምንድን ነው የሚሰፋ ካላችሁ እንግሊሽ ላይ ያለው ምን አለው? ሴንቴንስ ኮምፕሌሽን እና ብዙ ጊዜ በኮንቴክስት ነው የሚጠየቀው እንግሊሽ ላይ ያለው። እዚህ ጋር ያለው በኮንቴክስትም ያለ ኮንቴክስትም ሊሆን ይችላል። ነገር ግን ቮካቡለሪ ስትመልሱ ዳይሬክትሊ እንግሊሽን መለሳችሁ ማለት ነው። ከዛ ሪዲንግ ኮምፕሬንሽን ወይም ፓሴጅ ነው። አፕቲቲዩድ ላይ 2 አጫጭር ፓሴጆች አሉ። በአጠቃላይ ከ7 እስከ 8 ኩዌሽኖች ይይዛሉ ሁለቱ ተደምረው። እንግሊሽ ላይ ግን በጣም ብዙ ኩዌሽኖችን ይይዛሉ ማለት ነው። ሶ በጣም ብልጥ በሆነ መልኩ ቨርባል ሪዝኒንግን በዚህ መልኩ ብቻ መጨረስ ትችላላችሁ። ወደ ለሰን 5 ስንገባ ደግሞ ከለሰን 5 በታች ያሉት ማትማቲክስ ፓርት ናቸው። እንዴት አድርጋችሁ ለኢንትራንስ እንደሚጠቅማችሁ ነው ማሳያችሁ እንጂ ዲቴል ገብቼ ሪዲንግ ኮምፕሬንሽን እንደዚህ ይሰራል አልላችሁም። እሱ ራሱን የቻለ ለሰን ስለሆነ እሱም በዚህ ቪዲዮ ሁሉም በአንድ ቪዲዮ መስራት ስለማይቻል ማለት ነው። ሶ ለሰን 5 ላይ እንምጣና ነምበር ሲስተም አስቀምጠናል። ማትስ ላይ ምን አለ? እዚህ ጋር ምኑ ማትስ ላሳያችሁ እስኪ። ማትስ ላይ ዩኒት 1 ምንድነው? ነምበር ሲስተም ነው። በኒው ካሪኩለም በኦልድ ካሪኩለም ለተማራችሁ ተማሪዎች ዩኒት 1 ላይ ነምበር ሲስተምን ነው የምታገኙት። ሶ ይህንን ነምበር ሲስተምን ስታነቡ ከሁለቱ አንዱን በተለይ ደግሞ ለአፕቲቲዩድ ብላችሁ ነምበር ሲስተምን የምታነቡ ከሆነ ባይ ዲፎልት ለማትስም ቻፕተር 1ን ፊክስ እያደረጋችሁት ነው ማለት ነው። ዳይሬክትሊ ሁሉም ይገናኛሉ፣ የተወሰነ ክፍተት ሊኖራቸው ይችላል። ይሄኛው ነምበር ሲስተም ትንሽ ሰፋ ሊል ይችላል። የተወሰኑ ከነምበር ሲስተም ውጭ ያሉ ኮንሴፕቶች ስላሉበት
ቁጥሮችን አፕሮክሲሜት ከማድረግ ጋር አንዳንድ ቴዎሪዎች ምናምን አሉ። አፕቲቲዩድ ደግሞ ባይዘወይ የአፕቲቲዩድ ማትስ ፓርት ጥያቄዎች ፎከሳቸው አንድን ቴዎሪ ይዟል አልያዘም ምናምን አይደለም። በየትኛውም ትሪኪ በሆነ መንገድ ተጠቅሞ ያችን ፕሮብለም ሶልቭ ያደርጋል ነው እዚህ ጋር ያለው ሀሳቡ ይሄ ነው እንጂ እዚህ ጋር ማትስ ላይ ቲዎሪዎች ፎከስ ያደርጋል። ለምሳሌ የኢኩሊዲያን ቲዎሪ ተጠቅማችሁ ስሩ ሲል እዚህ ጋር ቲዎሪውን ማወቅ አለባችሁ። እዚህ ጋር ግን በየትም ማዞራችሁ ማምጣት የሚጠበቅባችሁ እንጂ ያን ቲዎሪ ምናምን ፎከስ ማድረጋችሁን ስለማይጠይቅ ኤስኤቲ ላይ ያሉ ማትስ ኢኩዌሽኖች ጀስት በየትም ዙራችሁ ማምጣቱ ነው የሚጠበቅባችሁ እና ነምበር ሲስተምን መለሳችሁ ማለት ነው። እንቀጥል እስኪ። ቤዚክ ማትማቲካል ኮንሴፕት ፎር ኤስሲቲ ነው ለሰን 6 ላይ ያስቀመጥንላችሁ። ምን ማለት ነው? እዚህ ጋር የሚካተቱ እነማን ናቸው? አቬሬጅ መስራት። አቬሬጅ ሲሰራ ብዙ አይነት አቬሬጆች አሉ አይደለ? ዌይትድ አቬሬጅ አለ፣ አርቲሜቲክ አቬሬጅ አለ፣ ኤንድ ኦልሶ ሌሎች የአቬሬጅ አይነቶች አሉ። ቤዚክ የሆኑ 1-3 አቬሬጅ አይነቶች አሉ። እነሱን አቬሬጅ አይነቶች ያካተተ ነው። ከዛስ ማን አለ? ፍራክሽኖች አሉ፣ ሬሽዮዎች አሉ፣ ፕሮፖርሽኖች አሉ፣ ፐርሰንቴጆች አሉ። ፐርሰንቴጅ ብዙ ኩዌሽኖች አሉ፣ በየአመቱ ማይቀሩ ናቸው እነዚህ። ከዛ ደግሞ ፐርሰንቴጅ ዲክሪዝ እና ፐርሰንቴጅ ኢንክሪዝ እና ፐርሰንቴጅ ዲክሪዝ ኩዌሽኖች። እነዚህን ደግሞ የያዘ ቤዚክ ማትማቲካል ኮንሴፕት ፎር ኤስኤቲ የሚል እነዚህ ለአፕቲቲዩድ ለሚወጡ የማትስ ኩዌሽኖች መሰረታዊ እውቀቶች ናቸው። እዚህ ጋር ያስቀመጥናቸው ከነምበር ሲስተም ቀጥሎ መሰረታዊ እውቀቶች ናቸው። እነዚህን ደግሞ ለሰን 6 ታነባላችሁ። እነዚህን ስታነቡ እነዚህን አወቃችሁ ማለት ባይ ዲፎልት ማትማቲክስ ላይ ያላችሁን እውቀትም አሰፋችሁ ማለት ነው። ማትማቲክስ ላይ ዳይሬክትሊ ባይሆኑ የሆኑ ቻፕተሮች ላይ መጥተው ታገኛላችሁ እነዚህ አይነት ኩዌሽኖችም። ሰው በዚህ መልኩ ታዘጋጃላችሁ። ዜን ፕሮባቢሊቲ ነው። ፕሮባቢሊቲ እኮ ማትስ ላይ የራሱን የቻለ ቻፕተር ነው አይደለ? እኛ ሊንክ ስለምናደርግ ኮንቴንቶችን ስታቲስቲክስ ኤንድ ፕሮባቢሊቲ ብለን ነው ያስቀመጥንላቸው እዚህ ጋር እና ፕሮባቢሊቲ ከ12ኛ ክፍል ማትስ ላይ አብዛኞቹ ጥያቄዎች የሚወጡበት ቻፕተር ይሄ ነው። ቻፕተር 9 ነው። ስታቲስቲክስ ማብሮ ስላለ እናንተ ግን ፕሮባቢሊቲ ለይታችሁ በደንብ ስትዘጋጁ ለማትስም ለአፕቲቲዩድም ተዘጋጃችሁ። የተለየ ነገር አያስፈልጋችሁም። እንዲሁም አፕቲቲዩድ ለማትስና ለእንግሊሽ ከምትዘጋጁት ያነሰ እንጂ የበዛ ነገር አይፈልግም። ከዛ ሲኩዌንስ ኤንድ ሲሪስ ነው። ሲኩዌንስ ኤንድ ሲሪስ የት ላይ ነው ያለ? 12ኛ ክፍል ላይ ነው ያለ። ይሄው እዚህ ጋር ያለ ቶፒክ ነው። እንዲሁም አፕቲቲዩድን ከመጽሐፋችሁ ላይ 12ኛ ክፍል መጽሐፍ ላይ ካለው በጣም በስሷ ብትዘጋጁ መመለስ ትችላላችሁ። የአፕቲቲዩድን ሲኩዌንስ ኤንድ ሲሪስ ኢኩዌሽኖች ዜን ታይም ኤንድ ኤጅ ሪሌትድ ፕሮብለም ኤንድ ኦልሶ ማትማቲካል አፕሊኬሽን ኢን ቢዝነስ። እዚህ ጋር ወርድ ፕሮብለም ኩዌሽኖች ናቸው። ስፔሻሊ ወርድ ፕሮብለም ኩዌሽኖች ምን ላይ ካልን ከታይም እና ከኤጅ ጋር የተያዙ ፕሮብለሞች፣ እንዲሁም ደግሞ ማትማቲካል አፕሊኬሽን ኢን ቢዝነስ። ማትማቲካል አፕሊኬሽን ኢን ቢዝነስ እኮ ራሱን የቻለ ቻፕተር ነው። ለ12ኛ ክፍል ራሱን የቻለ ቻፕተር ነው። ሶ የተለየ ነገር ሳይጠበቅባቸው እዚህ ጋር ያሉ ፎርሙላዎችን፣ የኢንተረስት ፎርሙላዎችን ወዘተ የመሳሰሉትን ብቻ በመያዝ በቀላሉ ምን አደረጋችሁ ማለት ነው? ፊክስ አደረጋችሁት እና ለዚህ የምታወጡት ለአፕቲቲዩድ የሚወጣ ኤፈርት የሚጎዳ አይደለም። በአንጻሩ ግን አፕቲቲዩድ ላይ ለምሳሌ አንድ ተማሪ ለአፕቲቲዩድ እነዚህን ኮንቴንቶች የማያውቅ ከሆነ እንግሊሽ ላይ ደካማ ነው ያሰው ባይ ዲፎልት። ያ አናሎጂ መስራት ካልቻለ ስለ ቮካቡላሪ እና ስለ ፓሴጅ እውቀት ከሌለው በአንድ ሁለት ነገር አጣ። እንግሊሽን የማይሰራም ኤስኤቲን የማይሰራም። ማትስ ላይ በተመሳሳይ ማትስ ላይ እውቀት የለኝ የሚል ተማሪ ከአፕቲቲዩድ ኩዌሽኖች ውስጥ ከ60 ኩዌሽኖች ውስጥ 25ቶቹ ማትማቲካል ኩዌሽኖች ናቸው። የማትስ እውቀት ያለው ሰው የሚሰራቸው ናቸው። ሰው 25 ሁሉ ያደረገ ማለት ነው ማትስ ካላወቀ እና ፕሊዝ ቀለል አድርጋችሁ አፕቲቲዩድ ላይ ፎከስ አድርጋችሁ ተዘጋጁ። የአፕቲቲዩድ ዝግጅት አይጎዳችሁም። ሌሎቹንም ተመልከቱ። ኮመን ፕሮብለም ኦን ኢኩዌዥን ኢንኢኳሊቲ ኤንድ ፋንክሽን። ያ ከፋንክሽን ጋር ከኢንኢኳሊቲ እና ከኢኩዌዥን ጋር የተያዙ እውቀቶች ናቸው ሌሎኞቹ። እዚህ ጋር ምንድነው ይሄ ሊነር ፕሮግራሚንግ እናንተ ጋር ኢንኢኳሊቲ የሚለው ቻፕተር በዚህ ዓመት ባይካተትም ግን ሊነር ፕሮግራሚንግ ላይ የተወሰነ የኢንኢኳሊቲ እውቀታችሁ አለ እዚህ ቻፕተር ላይ አለ። ወይም አንድ ተማሪ ስለ ኢንኢኳሊቲ እውቀት ከሌለው ሊነር ፕሮግራሚንግ ሊገባ አይችልም። ከዛስ ምን አለ? ኢኩዌዥን የሚል ቻፕተር እዚህ ጋር ተቀምጦላቸዋል ማለት ነው። ዜን ፋንክሽን አለ ትልቁ ቻፕተር ይኸው እዚህ ጋር። ከፋንክሽን ቀጥሎ ስታቲስቲክስ ኤንድ ፕሮባቢሊቲ ነው ብዙ ኩዌሽን በመውጣት ማትስ ላይ ሶ ይሄ ቻፕተር አለ ማለት ነው። ከዛ ጂኦሜትሪ፣ ትሪጎኖሜትሪ፣ ካሌንደር፣ ኳድራንት ይሄ ከቀን አቆጣጠር ጋር የተያዙ ኩዌሽኖች እነዚህ ሁለቱም ይሄ ቢንት ብናወጣቸው የሉም በፎርማል ብንለው ቲዮልቭ ላይ ማትስ ላይ የሉም ብንለው ጂኦሜትሪ እና ትሪ ግን ራሱን የቻሉ የማትስ ኩዌሽኖች ናቸው። በየአመቱ ቢያንስ አንድ ጂኦሜትሪ አንድ ትሪጎኖሜትሪ ኩዌሽን ቀርቶ ያውቅም እስካሁን አፕቲቲዩድ ፈተና ላይ።
ራሱን የቻለ ጂኦሜትሪ የሚል ቻፕተር አለ፣ ትሪግ የሚል ቻፕተር አለ 12ኛ ክፍል ማትስ ላይ ስትዘጋጁ ከ9 እስከ 12 ካለ ውስጥ ማለት ነው። እዚህ ዳታ ኢንተርፕሪቴሽን ኤንድ ኳንቲታቲቭ ኮምፓሪዥን ናቸው። እነዚህ ደግሞ ሁለቱ ለሰን 12 እና ለሰን 13 ደግሞ የሚሰሩት በምንድን ነው? እስካሁን ከላይ ባሉት ባወቃቸዋቸው እነዚህ ሁለት ኩዌሽን ናቸው በብዛት እዚህ ጋር ያሉት 5 አካባቢ ይሆናሉ። ቶታሊ 7 ሆኑ ማለት ነው። እነዚህን 7ቱን ደግሞ ለመመለስ ምንድን ነው የሚጠበቅባችሁ? ከለሰን 5 እስከ ለሰን 11 ያሉትን የማትማቲክስ እውቀት ካወቃችሁ ሌላ ምንም አያስፈልጋችሁ። ለምሳሌ አብዛኞቹ የዳታ ኢንተርፕሪቴሽን ቴብል ተሰጥቷችሁ በዛ ቴብል መሰረት የሚሰሩ የፍራክሽን ጥያቄዎች፣ የሬሽዮ ጥያቄዎች፣ የአቬሬጅ ጥያቄዎች እነዚህ ናቸው። የተለየ ነገር የለውም። የፕሮባቢሊቲ ጥያቄዎች እነዚህ ናቸው የሚጠየቁት። ኳንቲታቲቭ ኮምፓሪዥን በተመሳሳይ ያላችሁ የኢኩዌዥን እና የኢኒኳሊቲ እውቀት፣ የፋንክሽኖች አንደርስታንዲንግ እውቀታችሁ፣ ዜን ቁጥሮችን ከአንድ ቁጥሮች ጋር የማወዳደር ፖቴንሻላችሁ፣ ወርድ ፕሮብለም አናላይዝ የማድረግ ኳሊቲያችሁ እሱ ነው የሚጠየቀው ኳንቲታቲቭ ኮምፓሪዥን ላይ። እያንዳንዱ ደግሞ ምን እንደሚመስሉ በቀጣይ ከዚህ በፊት የሰራነው ቪዲዮ አለ፣ ከቻላችሁ ገብታችሁ ወር ደግሞ ያን ቪዲዮ አሻሽዬ እለቅላቸዋለሁ። አፕቲቲዩድ ላይ ሰፋ ያለ ኮንቴንት እሰራለሁ ለእያንዳንዱ ከማትሪክ ፈተናዎች ሳምፕሎችን እያስገባው ፈተናዎቹ እንዴት መመለስ እንደምትችሉ ደግሞ የሚያሳይ ቪዲዮ እሰራላችኋለሁ። በዚያው አጋጣሚ ኢንትራንስ ትሪክስ እነዚህን ሁሉ ኮንቴንቶች ለሁሉም ኖት አዘጋጅተን የቪዲዮ ክላስ ለእያንዳንዱ ቻፕተሮች ሰጥተን እነዛ ቦታዎች ላይ የወጡ የማትሪክ ኩዌሽኖችን ለይተን አስቀምጠን መልሶቻቸውን አብረን ሰርተን ያዘጋጀነው ሙሉ የአፕቲቲዩድ ክላስ አለ። መቀላቀል ከፈለጋችሁ በስልክ ቁጥራችን 0920308061 መደወል ወይም ደግሞ ቴሌግራም ቻናላችን ኢንትራንስ ትሪክስ በመቀላቀል እዛ ጋር ባስቀመጥናቸው ኮንታክቶቻችን አግኝታችሁ ክላሱን መቀላቀል ትችላላችሁ። እና የግዴተኛ ክላስ ተቀላቀሉ ለማለት አይደለም። እናንተ ራሱ ለማትስ ስታነቡ ለእንግሊዝ ስታነቡ አፕቲቲዩድንም በዛው ልክ መዘጋጀት ትችላላችሁ። ብዙ ነገሮች አሁን ላይ ዌብሳይቶች አሉ፣ ሰርች እያደረጋችሁ ብዙ ኤአይዎች አሉ፣ ሰርች እያደረጋችሁ ቢሆን በራሳችሁ መማር ትችላላችሁ። ግን የኛን እገዛ ከፈለጋችሁ ደግሞ ክላስ ስላዘጋጀን ጆይን አድርጋችሁ መቀላቀል ትችላላችሁ። ለዛሬ የነበረ ክላስ ይሄንን ይመስላል። በቀጣይ ደግሞ እንዲሰራላችሁ የምትፈልጉት ያስጨነቃችሁ ኮንቴንት ካለ፣ ግራ ያጋባችሁ ነገር ካለ ኮሜንት ላይ ጻፉልን። ቴሌግራም ቻናላችን መቀላቀል እንዳትረሱ። ቴንክ ዩ ሶ ማች